ናቸው። እኚህ አባት አራት አይና ናቸው። አራት አይና ቆሞስ አባ ገብረ ማርያም ነው የሚባሉት። በቃ በእውቀት ደረጃ ከዚህ የበለጠ የለም። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። በነገራችን ላይ መብረቅ ቢመጣ ኖሮ በሳቸው ትምህርት ነበር መብረቅ የሚመጣውና አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ ይኸውላችሁ ሃይ መባል አለበት ያሉት ምኑን ነው? ስላሴ ጾታ የላቸውም የሚለውን ትምህርት ማለት ነው። ስላሴ ጾታ የላቸውም የሚለውን ትምህርት መቃወም አለብን እያሉ ነው። እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። እሺ እንዲገባችሁ ምን ማለት ነው? ይሄ ማለት ነው በቃ ሌላ ነገር እኮ አይደለም። ትምህርታቸውን ነው ስዕል አድርጎ የሰጡን። ይሄ ስዕል ከመሬት የመጣ አይደለም። ትምህርታቸውን በስዕል አድርጎ ገለጹት። አሁን ለምሳሌ ወላዲተ አምላክን እንደው በዚህ አንገት እንሰጣለን ነውር ነው ያልተባለ መመራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነው። ሰማችሁ አይደል? የኛ አካል በስላሴ አካል ልክ ነው። እንዴ አናፍርበትም። ሃይማኖት እኮ ነው። ይሄው በቃ አናፍርበትም፣ ሃይማኖት እኮ ነው አለው። ታዲያ እናንተ ማታፍሩ ከሆነ እኛም እንደዚህ ይዘን እንመጣለን ማለት ነው፣ ማታፍሩበት ከሆነ። እሺ እንግዲህ አሁን አንዱን ማሳየትም የፈለግነው ፖይንት ምንድነው? ሰዎች ቤተክርስቲያኒቷ ውስጥ ያለው የስላሴ አስተምሮ ሁሉ በትክክል የሆነችበት ሐሳብ አለ። አሁን ያው እኛም በአካል ሶስት ናቸው ብለን ነው የምናምነው አይደል? የታወቀ ነው። ግን ቤተክርስቲያኒቷ ውስጥ ያለው በተለይ ይሄ ሐሳቤ አሁን ያነሳናቸው ሐሳቦች ለምሳሌ አሁን ስላሴ ጾታ አለው ብሎ ማመን ኦኬ ቤተክርስቲያኒቷ ውስጥ ያለ ትምህርት እንደሆነ ነው እኛ አባት እያወሩ ያሉት። ይሄ ትምህርት እያለ ኦርቶዶክስ ውስጥ ያለው የስላሴ ትምህርት ትክክል ነው ማለት አንችልም። ምክንያቱም መለኮት ጾታ አለው ብለው እየነገሩን ስለሆነ ማለት ነው፣ እየነገሩን ስለሆነ። እሺ ጸዲ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንደምን ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን አለን። ስላሴ ጾታ አላቸው? በሴት አንቀጽም ይጠራሉ፣ በወንድ ይሳላሉ። ምንም ችግር የለም። ምን ችግር አለው? ጾታ አላቸው። ቅድስት ስላሴ ብለን እንጠራለን እኮ። ለምን ያህል ጾታ አላቸው አላላችሁ? ጾታ አላቸው ወይ ነው ጥያቄው እኮ። ምን ማለት ነው ጾታ አላቸው? ምን ማለት ነው ጾታ አላቸው ወይ ነው? ጾታ ምን ማለት እንደሆነ አታውቂ? ያብራራው። ምንም ጥያቄ የለውም። ጾታ ነው፣ ግልጽ እኮ ነው እኮ። ሴት ናቸው ወይ ወንድ ናቸው ወይ ለማለት ነው። እንደ አንተ ልታስቀጽፈና እንደ ምንድነው እናንተ የምታወሩት? ግን ጾታ እንደውም የሚያስቀስፈው ጾታ የላቸውም ብሎ ማመን ነው በኦርቶዶክስ አስተምሮ መሰረት እኮ። እስቲ ወንድ ነው ወይ ሴት ናቸው ለማለት ነው። ጾታ ማለት ባይዘው እሱ ነው፣ ስም አይደለም። ጾታ ማለት ግልጽ እኮ ነው። ጾታ ማለት ወይ ወንድ ወይ ሴት ማለት ነው፣ አለቀ። ከዛ ውጪ ሌላ ትርጓሜ የለውም። ጾታ የምንለው እሱን ለማሳየት የምንጠቀምበት ሐሳብ ነው። እና ቤተክርስቲያንሽ ውስጥ እንደውም ይሄንን ያላለ ሰው እንደ ትክክል እንዳልሆነ ነው እሳቸው ያወሩትና የአንቺ ስታንዴቱ ጋር ነው። እኔ ምንድነው የማምነው እግዚአብሔር መንፈስ ነው አይደለ? ስላሴ እግዚአብሔር ናቸው።
መንፈስ እስከሆነ ድረስ በወንድም በሴትም በአንቀጽ ይጠራል እንጂ ጾታ አላቸው ስትለኝ ልክ እንዳንተ እና እንደኔ ማለት ነው። ቤት አባትሽ እያሉ ያሉት እሱን ነው ላሰማሽ። ማብራሪያ አላሉም። እስኪ አሰማኝ። ለማንኛውም እንስማቸው። አልሰማሽውም? እሺ፣ አዲስ ነው የገባሽው? እሺ፣ ጾታ አላቸው የላቸው? ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። ጾታ የላቸውም ብሎ መናገር በመብረቅ ያስመታናል እያሉ ነው እሳቸው እያሉ ነው። እናንተ የእንተ አካለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ። አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ? ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ቴዎስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ያው እንግዲህ ግራ እንዳትጋቡ፣ መልክ አለው ስንል ተተርጉሟል። አሁን ስለተተረጎመ ነው የምናወራው። የራስ ፀጉር ሲል በቃ የራስ ፀጉር ነው ማለት ተተርጉሟል። ሌላ ምንም ትርጉም የለውም አይደል? እንደዛ ነው እያሉ ያሉት። ጥፍር ሲል ጥፍር ነው እየተወራ ያለው። ኩላሊት ሲል ኩላሊት ነው እየተወራ ያለው። ጉበት ሲል ጉበት ነው እየተወራ ያለው። በቃ ተርጓሚው ነው ይሄ። ስለዚህ ግልጽ ነው ሐሳቡ ይሄ ነው። ስለዚህ አንድ ሰው እንዳለው አንቺ እንዳለሽ ከላይ እስከታች መለኮትም አለው እያሉን ነው እሳቸው። አይ ሚስ አንደርስታንዲንግ ነው ዳኒ። ምን ለማለት እንደፈለጉ በደንብ ማብራራት አለባቸው እንጂ እናንተ በፈለጋችሁ ተወስዳችሁ እንደዚህ ማለት አትችሉ። ታውቃላችሁ የኛን ትምህርት ጠንቅቃለሁ። እኛ አልወሰድንም። ለምሳሌ ችግር የለም። ለምሳሌ ቤተክርስቲያንሽ ስላሴ ወገብ እንዳለው ትናገራለች። ወገባል ወገብ እኮ አንተ እንደ ሙስሊሞች ባት አለው ምን እንደሚሉት ነው የምጠይቀኝ። ወገብ አለው ወይ ቤተክርስቲያንሽ ያለችው? እኔ ማረለው ወገብ አለው። አይ እኔ አልሰማሁም። ቤተክርስቲያናችሁን አታውቁም የምንለው በምክንያት ነው። ባይዘው በምክንያት ነው። መሬት ላይ ያለችውን ኦርቶዶክስ ብዙ ሰው አያውቃትም። መሬት ላይ ያለችው ኦርቶዶክስ እንዲህ ናት። ያውም ዶግማዬ የምትለው የሥላሴ ትምህርቷ ማለት ነው። የሥላሴ ትምህርቷ በጣም ግራ የተጋባ ነው እንድታዩት ያክል ነው። ምንም እኮ ፖለቲካ መስራት አይጠበቅብንም። አሁን ያሳየውሽ እኮ አባት የቤተክርስቲያንሽ አገልጋይ ናቸው፣ የቤተክርስቲያንሽ መሪ ናቸው። ይሄው መጽሐፍት አለኝ መልከ ሥላሴ ይላል። ላነብልሽ ይችላል እኮ ይችላሉ።
መጽሐፍ ላይ ተጽፏል ይሄ? አዎ እሳቸው ያሉት ላስነበብሽ ወገብ አለው፣ ውስጥ እግር አለው፣ ጸጉር አለው፣ ጥፍር አለው። ይኸው ነው ቤተክርስቲያንሽ የተጻፈውን ጽሑፍ ነው እሳቸው ያወሩት፣ ከኪሳቸው አይደለም፣ ከኪሳቸው አይደለም። እና አንዳንዶች ያው ክህደት ላይ ስላላችሁ ነው ባይዘው ቤተክርስቲያን እታች ላይ ያለችውን ቤተክርስቲያን አታቋት። መንፈስ ስላሴ ላይ አይልም እንዴ? ምን አልሽ? እንሰግዳለን ስለሚል ነው፣ ለጥፍሩ እንሰግዳለን ምናምን ስለሚል ነው። አንተ ጥፍር አለው ብለህ የተረጎምከው ምን ማለት ነው? በቃ ለእግዚአብሔር እንዴት መስገድ እንዳለብን የሚያሳይ ነው። ለመላ አካሉ እየጠራ እንሰግዳለን እንጂ ጥፍር አለው ሲል እንደኛ ጥፍር አለው የአካሉ ምንድን ነው? ምን ማለት ነው የአካሉ? ነገሪ አይ እግዚአብሔር አይኖቹ ወደ ቅዱሳን ናቸው ሲል አይን አለው እንደኛ ማለት ነው። መጽሐፍ ቅዱስ እሱን ቤተክርስቲያንሽ ሊትራሊ እንደዛ ቅድም ያስነበብነው መጽሐፍ ካላየሽው እያወራ ያለው ረቂቃን ናቸው እንጂ አላቸው ትላለች ቤተክርስቲያንሽ። አለው ኖ አንተ ለጠይቅ ምድር የእግሩ መረገጫ ነው ሲል እግር እንደኛ ሁለት እግር ኑሮት ነው አይደለም? እንደዛ አይደለም ዳኒ። ኦርቶዶክሳል መጽሐፍ ቅዱስ ላይ ነው። እኔን አትጠይቅኝ፣ በማስረጃ ነው የምናወራው። ቅድም እኮ መጽሐፍ ገልጠን እያሳየን ነው። አዎ ረቂቃን ይሁኑ እንጂ አዎ ቅዱስ ላይ እንዲህ ይላል። አንተ ምን ብለህ ነው የምትተረጉመው? ምድር የእግሩ መረገጫ ናት። ስላንቺ ነው እያወራን ያለ ነው። ስላንቺ ነው እያወራን ነው። ቤተክርስቲያን ስትል ሊትራል ነው። ቆይ አንዴ ታለም አሁን መጽሐፍ ቅዱስን እኮ አይደለም የምታወጪው፣ ስለ ኦርቶዶክስ ነው እያወራን ያለ ነው። ኦኬ ቤተክርስቲያንሽ ረቂቃን ይሁን እንጂ አለ እያለች ነው። ለምሳሌ ወገብ አለው፣ ጥፍር አለው፣ ጸጉር አለው፣ ውስጥ እግር አለው እያለች ነው። ከላይ ከጸጉር ጀምሮ እስከ ጥፍር። ስለዚህ በሳቸው አስተምሮ መሰረት በቃ ስላሴም ከሰው ከአንድ ወንድ የሚቀረው ነገር የለምና ሁሉ ነገር አለው እያሉ ነው። እሳቸው ግን መንፈሳዊ ነው እያሉ ነው እሱን እየተናገሩ ያሉት። ኖ እንደዚህ ያለ እንዲህ ያለ እኛ እንደዚህ አንረዳው ማለት አትካጂያ በቃ ማስረጃ አንቺ ችግር እኔ አሁን ለተናገርኩት ማስረጃ አለ። አንቺ ለተናገርኩት ጥፍር አለው ብትል ቤተክርስቲያን ጥፍር አለው ብትል ላይክ ባይብል ላይ እንደተጻፈው አይን ተብሎ ለእግዚአብሔር እንደተጻፈው ነው የምንረዳው እኛ። ገባ? ማስረጃ አንቺ እየነገርኩህ እኮ እንደዛ ነው የምንረዳው። ግን አንተ ደግሞ ጥፍር አለው ማስረጃ አሁን እሳቸው አትሊስት ሲያወሩ ሰምተናቸዋል። የጠቀሱት መጽሐፍ አለ እንደ አንድ ኦርቶዶክሳዊ። ስለዚህ አንቺ ደግሞ ስታወሪ በማስረጃ አውሪ። እኔ መጽሐፍ ቅዱስን እኮ እየጠቀስኩልህ ነው። ቤተክርስቲያንሽ እሱ መጽሐፍ ቅዱስ ጠቅሳ ያወራችበት ሐሳብ ካለ አውሪ ታለ። ከመጽሐፍ ቅዱስ ውጭ አይደለም ዳኒ የምናወራው። አንቺ የምትጠቅሺውን መጽሐፍ ቅዱስ ጥቅስ እኛ አባት አያውቁትም እያልሽን ያለሽው? አላልኩም። አባታችንም እኮ ልክ ሊሆኑ ይችላሉ። ማብራሪያ አልጠበቅም። ቆርጣ አውጥተን ልክ ሊሆኑ ይችላሉ ሊሉ የፈለጉት። አሁን ኦርቶዶክሳዊ ማይንድ ካለ ትረዳቸዋለህ። ጾታ አለው ብለሽ ታምኛለሽ ማለት ነው። እግዚአብሔር በወንድም በሴትም ይጠራል። እንደዛ ማለት ግን ጾታ አለው ማለት አይደለም። ስለዚህ ወንድም ሴትም ነው እያልሽኝ ያለሽው? እያወራሽ እኮ ነው ያለሽው ታለም ማለት ልክ ናቸው የሚል ግምት ካለሽ ስለዚህ ስላሴ ጾታ አለው እያልሽ ነው ያለሽው ማለት ነው። በአንቺ ደግሞ ንግግር ሁለቱም ወንድም ሴትም ሊሆን ይችላል እያልሽ ነው ያለሽው። ስላሴ ጾታ አለው ያሉበት የራሳቸው ምክንያት ማብራሪያ ሊኖራቸው ይችላል ዳኒ አልኩ። አብራሩት፣ እሳቸውም አብራሩት፣ ምክንያታቸውንም አብራርተዋል። ጥያቄው አንቺን ነው። አንቺ ምንድነው ስላሴ ጾታ አለው ብለሽ ታምኛለሽ? ጥያቄው ወደ አንቺ እኮ ነው። እኔ አላምንም ማለት አንተ እንደተረዳው አይነት ጾታ አለው ብዬ አላምንም። እኔ ያልተረዳሁት አይነት ጾታ አለው ይጠራል። በወንድ አንቀጽ በሴት አንቀጽ ይጠራል እንጂ አንተ እንደምትለው ጾታ የለውም። እስቲ ኤርሚስ ጸዲ አሁን ኦርቶዶክሳውያን የሆናችሁ
ማምለጫችሁ እንደ ሙስሊሞቹ አልተገለጠም ነው ማለት ያለብሽ። ከዚህ ውጭ ሌላ መልስ አይኖራችሁም። ማነው እፎይ ያ ቁም ስቅሉን ያሳየው ሰውዬ እሱ ላይ የደረሰ በእናንተ በራሳችሁ ደርሷል። ስለዚህ አሁን ጥፍር አለ ወይ ስንልሽ አልተገለጠም ነው ማለት ያለብሽ። አይን አለ ወይ? አልተገለጠም። ከተገለጠ ግን የአካል ብልት አለው ተብሏል። ስለዚህ እሱን በደንብ አድምታች ተናገሩ እንጂ ምንም መውጫ የላችሁም። ያው ድሮም እናንተና እነሱ ስለነበራችሁ ሁለታችሁም ከአንድ ባህር ነው የምትቀዱት። አመሳስሏችኋል ማለት ነው። እኛ ታፕታፕ ኮፒ ሊንክ ሼር እያደረግን እንሰማለን። አንቺ አሁን ወንድምነት ለሚጠይቀሽ አልተገለጠም ነው መልሱ መሆን ያለበት። ያው ከጎረቤት ስለምትማሩም ብዬ ነው። ቀጥሎ ወንድምነት። እሺ ጸጋ ይብዛል። እኔ ለስላሴ የተገለጡት እኮ 3000 ሽማግሌዎች ናቸው። ለአብርሃም 3 ሽማግሌዎች ናቸው። አዎ 3ቱ ሽማግሌዎች ስላሴ ናቸው። አዎ ኦኬ። ጾታውን ትተሹ ነው ወደዛ ሄድሽው ሲገለጡ። ስለዚህ ወንድ ሆነው ነው የተገለጡት ማለት ነው። እዚህ ምን ያስገርማል? ቆይ ኢየሱስ ክርስቶስ በወንድ አይደል እንዴ ተወለደው? ወንድ ሆኖ አይደል? እሱ ችግር የለም። አሁን ግለጩና እዛ ክፍል ላይ ቆይ መልስልኝ። ቆይ ታለ አሁን ዛሬ ስለናንተ ነው። እኛ አሁን ዛሬ ምንም እናንተ ውስጥ አንገባም። ዛሬ ስለናንተ ነው። አሁን የናንተ ስላሴ አንዱ አካል ወንድ ነው ብለህ ታምናለህ? የኛን እምነት አይደለም አሁን የምናወራው። ስሜት ያያችሁ እንዳትያዝ ነው አልዳኒ። ዛሬ አሁን ቆይታለም አሁን የኛን እምነት አለ የምናወራው። ዛሬ አንቺን እምነት ነው የምናወራውና ስለዚህ አሁን ጾታ አለው ብለሽ አመንሽ ማለት ነው ስላሴ። አሁን አርጊመንትሽን አንደርስታንድ አደረገው። ስለዚህ ወንድ ነው ብለሽ ታምኛለሽ ማለት ነው ስላሴ። አይ እንደሱ አላምንም። ወንድ ነው ሴት ነው ማለት ነው። ግን ደግሞ አንተ ምን መልስልኛ? ከሶስቱ አካል አንዱ አካል ወንድ ነው ሴት ነው እታለ አንድ በቃ አሁን ሚውት አድርጊ። አሁን ምንም ርዕስ አትሰጡንም ዛሬ። ርዕስ አንቀበልም። በቃ አጀንዳው ላይ ነው ያለነው። አጀንዳው ላይ ዋናው ችግር የለም። እንደዛ እንድትይ ነው እንደዛ እንድትይ ነው። ይሄው ነው። ኦኬ የአንቺ እምነት ይሄ ነው። ስለዚህ አንቺ በሳቸው ንግግር መሰረት መብረቅ የሚያስመጣ እምነት ነው ያለሽ ማለት ነው። ኦኬ እሳቸው ሊተራሊ ቃል በቃል 4 አይና ናቸው። የቤተ ክርስቲያኒቱ 4 አይና ግን ጾታ አለው ብለው ያምናሉ። አንቺ ግን የለም ብለሽ ታምኛለሽ። የለም ብለሽ ጾታ የለውም ብለሽ የምታምኚ ከሆነ ከኛ ጋር ተመሳሳይ ምንም ለውጥ የለውም። እኛም መለኮት ጾታ አለው ብለን አናምንም ማለት ነው። አለቀ። እሺ አሚ ጆይ ነው የሚለው። ሰላም አራት ከሰፊም ታለም እሳቸው አሁን የአንቺ እምነት አያስከስፍሽም፣ የእሳቸው ነው የሚያስከስፈውና አይዞሽ። እሺ ሌላ ኦርቶዶክሳዊ ካለ እሺ ወንድሞች ሐሳብ ካላችሁ መቀጠል ትችላላችሁ። ሜላይ ብሩኬ ቴዳ ሐሳብ ካላችሁ የኩነቱንም ሐሳብ ይነሳ አይደል? አዎ እሺ ነው። ይሄን ላይ በቃ የሚያወሩ አይመስለኝም። ኩነቱንም ብናነሳው አሪፍ ነው። በኩነት ታምናላችሁ ወይ? አብ ልብ ነው የሚለውን ወልድ ቃል ነው መንፈስ ቅዱስ እስትንፋስ ነው ካላችሁ በኋላ አብ በራሱ ህይወት የለውም፣ ህይወትነቱ በመንፈስ ቅዱስ ነው የሚለውን አስተምሮታችሁን እንዴት ነው የምናየው የሚለውን ለማየት ብንችል አሪፍ ነው፣ ብንፈትሸው አሪፍ ነው። ቅድም ደግሞ መሲስ ስትናገር የሰማሁት ነበር። እስከዛ ድረስ እኛ ኦርቶዶክስ አስተምሮ ስላሴ ጉዳይ ላይ ትክክል እንደነበር ነው የምናስበው ብላለችና እኛ ስትል ግን አልገባኝም። እኔና አንድ ጓደኛዬ ያለች ነው እኛ ከሁለት ጀምሮ ስለሆነ
አንቺና ማን ናችሁ እኛ ያልሽው መሲ? እሺ ማይክ ከፍተሻል? ቆይ እየጠበኩ ነበር። ማይክ የዝግ እኮ ነው። ማይክ እኮ ዝግ ነበር። እሺ ምን አልከኝ? ዳን የሚለኝ እኛ ስትይ ቅድም እኛ የኦርቶዶክስ በስላሴ ያለው አስተምሮ ስህተት እንደሌለው ነበር የምናስበው ስትይ፣ እኛ ስትይ ማን ናችሁ እኛ ያልሽው? አንቺና ማን ናችሁ ነው ያልኩት። እኛ ማለት ያው እኛ ነው ወንጌላም እሱ ትንሽ ሰፋ ይላል እኛ ሲባል እንደዛ ብሎ ስንት ሆናችሁ ነው ያልካት ነው ያለው? እንደዛ የሚያስቡ አሉ። እውነት ነው፣ እንደዛ የሚያስቡ አሉ። ግን ቅድም እንዳልነው መግቢያችን ላይ ባለማወቅ ነው። ከላይ የሚነገሩን ስለሚሰማ ነው። ብዙ ጊዜ ከላይ የኦርቶዶክስ መምህራኖች የሚናገሩትን ስለሚሰማ፣ ከዛ በኋላ ደግሞ መዝሙራቸው ላይ ስላሴ የሚል ቃል ስለሚጠቀሙ በብዛት፣ ከዛ ደግሞ ያው ሲያማትቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስለሚሉ እንዲህ ከላይ ያለውን ነገር ብዙ ጊዜ ስለሚታይ እና ደግሞ በስላሴ ጉዳይ ላይ ብዙ መጽሐፎች አሏቸው ተብሎ ስለሚታሰብ ብዙ ሰው ይሸወዳል ማለት ነው። የወንጌል አማኙ ይሸወድና ኦርቶዶክስማ ስላሴ ላይ ያላት ትምህርት በቃ አንደኛ ነው፣ ከእሷ መውሰድ አለብን። እንደውም አንዳንድ የኦርቶዶክስ መምህራኖችን ጠርተን ራሱ ቢያስተምሩን የሚሉ ሰምቻለሁ ማለት ነው። እና እሱኛው ልክ አይደለም። እኔ ቅድም ስንጀምር ገና ለምን ዛሬ በዚህ ርዕስ እንደገባን ስናገር ነበር። እስከዛ ድረስ ትተነው ነበር ማለት እነዚህ ሌላው ለአዛቡ አሳልፈን አንሰጣችሁም ብለን ትተነው ነው እንጂ በጣም ያልጠራ ብዙ ጽዳት የሚያስፈልገው ስላሴ ላይ የምታስተምሩት ትምህርት በጣም ብዙ ነው ያለው በነገራችን ላይ። እና ከወንድሞች ጋር ከዚህ በፊት ማውርተን እንተውላቸው እስቲ፣ ያው ሌላው መግቢያ በር እንዳይሆን ብለን ትተነው ነበር። ግን ዛሬ ላይ ቆሞሱ መተው ቆሞሱ አባ ገብርኤል አራት አይናው ይሄ እምነታችን ነው አናፍርበትም ብሎ ሲናገሩ፣ እንደዛማ ከሆነ ማታፍሩበትማ ከሆነ እኛ ታዲያ እናንተ ስህተት ናችሁ ለማለት ለምንድን ነው የምናፍረው ብለን ነው አንደኛው የገባ ነው። ሁለተኛው ደግሞ በተለይ ሙስሊሞች ዛሬ የእኚህን አባት ቪዲዮ ሲጭኑ የነበሩት ሙስሊሞች ናቸው በብዛትና ስላሴ ላይ ሲቀልዱ እያየን ነበር። እንግዲህ እንደዚህ በአሕዛቡ ዘንድ እንግዲህ የከበረውን የስላሴን ትምህርት እንዲዋረድና እንዲቀለድበት እያደረጉ ያሉት እነማን ናቸው? ኦርቶዶክሳውያን ሊቃውንቶች ናቸው። ስለዚህ የዛሬው መርሐ ግብር ሁለት ዓላማ አለው። አንደኛ ለሙስሊሞች ይህ ትምህርት የኛ ትምህርት አይደለም፣ ይህ ትምህርት የመጽሐፉ ትምህርት አይደለም፣ በዋናነት እንደዛ ለማለት ነው። የሐዋርያቱ ትምህርት አይደለም። ሐዋርያቱ እንደዚህ አይነት ትምህርት የላቸው። ስላሴ ጸጉር አላቸው፣ ጥርስ አላቸው፣ ጥፍር አላቸው፣ ጭን አላቸው የሚል ትምህርት በሐዋርያቱ አልተነገረም። ስለዚህ እኛን አይወክልም፣ እውነተኛውን የክርስትና ትምህርት አይወክልም። ይህ ትምህርት የሚለውን ዳይሬክት የሆነ ቀጥተኛ የሆነ መልእክት ለሙስሊሙ ለማስተላለፍ ነው። ሁለተኛ ደግሞ ኦርቶዶክስ ራሷ እንድትፈትሽ ነው። እስከዛ ድረስ ያላቸው ትምክህት ነው። ስላሴ ላይ እኛ ላይ አትደርሱም ነው። ኦኬ፣ እንደዛ ከሆነ በቃ እንየው። እንደዛ ከሆነ እናንተን የስላሴ ትምህርት እንፈትሸው፣ ጾታ አለው የሚለውን ትምህርታችሁን እስቲ እንፈትሸው ብለን በዚህ ውስጥ ደግሞ በዚህ ሁለተኛው ዓላማ ውስጥ ደግሞ ንዑስ ዓላማ አለው ማለት ነው። ሌላ ንዑስ ዓላማ አለን። ንዑሱ ዓላማ ምንድነው? ለወንጌላውያን ነው፣ ለአንዳንድ ወንጌላውያን ማለት ነው። እዚህ ቲክቶክ ላይም የሰሟቸው አሉ፣ ከቲክቶክም ውጪ ሲናገሩ የሰሟቸው አሉ። ስላሴ ላይ በቃ ምንም የሚወጣላት እንከን የላትም ኦርቶዶክስ። እንዲሁም
እነሱ ጋር ሄዳችሁ ብትማሩ የሚሉ አንዳንድ ባለማወቅ አውቀው ያደርጋሉ ብዬ አላስብም። ግን ባለማወቅ ለሚናገሩ ወንድሞቻችን እንደው ኦርቶዶክስ ያልሳተችበት ነገር የለም። የኢትዮጵያ ኦርቶዶክስ የኢትዮጵያን ያልኩት የኢትዮጵያ ኦርቶዶክስ ያልሳተችበት ነገር የለም። አምስቱ አዕማድ የሚባሉት ውስጥ የመጀመሪያው ትምህርተ ሥላሴ ነው። ትምህርተ ሥላሴን ከላይ ካየነው ኦፍኮርስ ልክ ነው እንላለን። ምናምነው ነው ያው ሶስት ዘላለማዊያን አካላት አሉ የሚለውን እኛ የምናምንበት ነው። ግን ትንሽ በርበር ስናደርገው ትንሽ ገጽ ስናይ የተወሰነ መጽሐፍትን ማገላበጥ ስንጀምር ግን ከነገረ ማርያም ትምህርታቸው የባሰ ትምህርት እናገኛለን ሥላሴ ላይ ማለት ነው። በቃ ቅድም እንዳልኩት ነው። አብ በራሱ ሕይወት የለውም ሲሉ ነው የወደቁት። ሌላ ነገር የለውም። አብ በራሱ ሕይወት የለውም ሲሉ ነው የወደቁት። እነዚህ ሰዎች የሳቱት እሱ ላይ ነው። ስለዚህ ጠረጴዛውን እናዞረዋለን ማለት ነው። ካሁን በኋላ ሥላሴ ላይ እኛን የሚያክል የለም የሚሉትን እንግዲህ ዲፌንድ እናደርጋለን ማለት ነው። ምክንያቱም የሥላሴ ትምህርት የጴንጤውም አይደለም የኦርቶዶክስም አይደለም። የሥላሴው ትምህርት የመጽሐፉ ትምህርት ነው። የመጽሐፉ ትምህርት ነው። የመጽሐፍ ቅዱሳችን ትምህርት ነው። የሐዋርያቱ ትምህርት ነው። ስለዚህ ይህን ትምህርት ዲፌንድ እናደርጋለን ማለት ነው። ከማን ከተባለ ከሙስሊሙ ብቻ አይደለም፣ ከኦርቶዶክሱም ዲፌንድ እናደርገዋለን። የምናመልከው አምላክ ጾታ አለው እያሉ አብ ወልድ መንፈስ ቅዱስ ብለው ሥላሴ ብለው በአንድነት አድርገው ማለት ነው ያንን መንፈስ ጾታ አለው ብሎ እየተናገሩ አብ በራሱ ሕይወት የለውም እያሉ እየተናገሩ ጭን አለው፣ እግር አለው፣ ጥፍር አለው፣ ለጥፍር ሰላም ነው እያሉ እየተናገሩ ያለ ወልድ አብ መናገር አይችልም እያሉን ከዚህ በላይ ዝም ማለት አለብን ብዬ አላስብም። እና ለዛም ነው ዛሬ የከፈትነው ማለት ነው። ስለዚህ እንቀጥላለን ማለት ነው። እንቀጥላለን ይህን ሥላሴ ላይ ያላቸውን የተዛባውን ትምህርት እየገለጥን እየፈተሽን በሐዋርያቱ ትምህርት እንሄዳለን ማለት ነው። እውነት ለመናገር ያን ያህል የተወሳሰበ ነገር አያስፈልገንም ሥላሴን ለመረዳት። መጽሐፍ ቅዱሳችን በጣም በቂ ነው። በጣም ከበቂ በላይ ነው። ምናልባት የፍልስፍናው ዓለም አንዳንድ ነገሮች ጨምሮ ለአንዳንድ ሰዎች የሥላሴን ትምህርት ለመረዳት የተቸገሩ ቢሆኑ ግን ሥላሴን ማየት አለብን ብዬ ማምነው አይሁዳውያን አባቶች ማለትም ሐዋርያቶቹ የነበራቸውን የሥላሴ አንደርስታንዲንግ ማየቱ በቂ ነው። በቂ ነው። ከነሱ ውጪ ከፍልስፍና የመጡት አንዳንድ ሰዎች የሚናገሩትን ሥላሴ ላይ ያለን አስተምሮ ያን ያህል መግባቱ ውጤታማ አያደርገንም ብዬ አምናለሁ እኔ በግሌ። ስለዚህ መጽሐፍ ቅዱሳችን በቂ ነው ብለን እስካመንን ድረስ ለእምነታችንና ለመንፈሳዊ ልምምዳችን መጽሐፍ ቅዱሱ በቂ ነው ብለን እስካመንን ድረስ በሥላሴ ጉዳይ ላይ በቂ ነገር ነግሮናል። በጣም በቂ ነገር ማለት ነው። ለሰው አእምሮ በሚመጥን መንገድ ተለክቶ ተነግሮናል። ስለዚህ እሱ ላይ ቆመን እንግዲህ እንናገራለን ማለት ነው። ትምህርተ ሥላሴን ወይም ደግሞ አብ ወልድ መንፈስ ቅዱስ ወይም ትምህርተ ኤሎሂምን በዚህ አይነት መንገድ እናስቀምጣለን እና እስቲ እንያችሁ። ዛሬም ገድል ላይ ስትሉ የነበራችሁ ሰዎች ያው ከፍ አድርገን ነው ሥላሴ ላይ መተናል። ስለዚህ እስቲ ግቡና ይህን መሰረታዊ የሆነው ትምህርታችሁን ከአምስቱ አዕማድ ውስጥ የመጀመሪያ የሆነው ቀዳሚ ሆኖ የተሰለፈውን ትምህርተ ሥላሴን እስቲ እንየው። ማን ይሳተው የሚለውን ማሳየት እንችላለን ማለት ነው። እና በእርግጠኝነት ደግሞ ቲክቶክ ላይ ያሉ ሰዎች በዚህ ርዕሰ ጉዳይ ላይ መግባት አይችሉም። ለምን ከተባለ አያምኑበትም። እነሱ የሚያውቁት ውጭ ያለውን ትምህርት ነው። የሀገር ውስጡን አያቀበሉትም። እና ቅድም ዳኒ ልክ አቡነ ገብርኤል ማርያም ላይ ቤዛዊተ ዓለም ማርያም አትባልም ሲሉ ብዙ ኦርቶዶክሳውያን ቪዲዮ ሲሰሩ ነበር። እና አሁን እዚህ ላይ ኦርቶዶክሳውያንን ቪዲዮ እንዲሰሩ መጠበቅ የለብንም። ለምንድነው መጠበቅ የሌለብን? ይሄ የነሱ ትምህርት ነው። ያ እኮ የነሱ ትምህርት ስላልሆነ ነው የተቃወሙት። ቤዛዊተ ዓለም አትባልም የሚለው እንትን
የነሱ ትምህርት አይደለም። ስለዚህ ተቃወሙት። በዛውም ማርያም ኢየሱስ ብቻ ሳይሆን ማርያምም የዓለም ቤዛ ነች እያሉን ነው። እዚህ ላይ ግን ጾታ አለው የሚለው ግን የኦርቶዶክስ ቤተክርስቲያን ትምህርቷ ነው። ይህን በደንብ የሳቸው ቪዲዮ ብቻ ሳይሆን ቅድምም በጽሁፍ እያሳየው ነበር። ብዙ ማስረጃዎችን ከሃይማኖት አበው ጀምሮ ማሳየት እንችላለን ማለት ነው። ስለዚህ ከራስ ፀጉር እስከ እግር ጥፍር ድረስ አላቸው ከተባለ በጣም እኮ ግልጽ ነው። እሳቸውም የተናገሩት እኮ ይሄን ነው። ስላሴ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አላቸው ሁሉ ነገር፣ እኔ ያለኝ ነገር ሁሉ ስላሴም አላቸው ብሎ ከተናገሩ በቃ እኮ ግልጽ ነው። በጣም እኮ ግልጽ ነገር ነው። እና የቤተክርስቲያኒቷ ደግሞ መጽሐፍቶች ይሄን ነው የሚመሰክሩት። ይሄን እውነት ይመሰክራሉ ማለት ነው። ስለዚህ ሰው ካለ ቢገቡና ብናወራ ቅድም እንዳልኩት ኢቭን ወንጌላውያን የሆኑ የኦርቶዶክስ ትምህርት ምንም ችግር የለበትም እንከን የሌለበት ትምህርት ነው ብሎ የሚያምኑም ካሉ እነዚህም ወንድሞች ገብተው እንደው በፍቅር ብናስረዳቸው ብናሳያቸው ደስ ይለኛል። ምንም ገድልና ምናምን አንጠቅስም ዛሬ፣ አይዟችሁ። ምንም ገድል ድርሳን ልንጠቅስ እንችላለን። ያው ድርሳን ማለት ከእንትን አንጻር የድርሳን ሚካኤል ምናምን ሳይሆን የድርሳን ዮሐንስ አፈወርቅ እንደዚህ የሚባሉ ድርሳናቶች አሉ። ወይም ደግሞ ሃይማኖት አበው ውስጥ ያሉት ሀሳቦችን እንጠቅሳለን ማለት ነው፣ የቤተክርስቲያኒቷ የዶግማ መጽሐፍ ስለሆነ። ስለዚህ መሬት ላይ ያለችዋን ኦርቶዶክስ ዲፌንድ አደርጋለሁ የሚል ሰው ካለ ኦርቶዶክስም ሆነ ወንጌላውያን መግባት ይችላል። በደንብ ማውራት እንችላለን ማለት ነው። አይመስላችሁም? ጽቡቅ ሀሳብ ነው። ጽቡቅ ነው። አዎ በጣም አላችሁ ካላችሁ አለን በሉ። ኩነትን ተመለከተ። እሺ ሜላይ እስከ ሰው ድጋሚ ባሰማው አሪፍ ነው። ትንሽ የቅድሙን ቪዲዮ እሺ እኔ ጋር ሰፋ ስለሚል እሺ ሀሳቡ በተለይ ስለስዕል ያነሱት ነገር በጣም ወሳኝ ስለሆነ ማለት ነው። ሰውየው ያስቀመጧቸው ማስረጃዎች የሚናቁ ማስረጃዎች አሉ እንደ ኦርቶዶክሳዊ ታስበው ማለት ነው። አንደኛ ሃይማኖት አበውን የጠቀሱት እኛ አባት፣ ሁለተኛ ቤተክርስቲያኒቷ ስላሴን የምታብራራበትን ስዕል ነው የጠቀሱት እንደ ማስረጃ አድርጎ ማለት ነው። ሶስተኛ መጽሐፍ ቅዱስን ጠቅሰዋል። እነሱ በሚተረጉሙበት መንገድ ነው ያልኳቸው። ስለዚህ ትክክለኛ የሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አስተምሮ የሚያሳይ ትምህርት ነው የሳቸው ትምህርት ማለት ነው። እንግዲህ ቅድም ላልነበራችሁ ሰዎች እችን ብዬ ቪዲዮን ላሰማችሁ። እኚህ አባት 4 አይና ናቸው። 4 አይና ቆሞስ አባ ገብረ ማርያም ነው የሚባሉት። በቃ በእውቀት ደረጃ ከዚህ የበለጠ የለም። የቤተክርስቲያኒቷን የዶግማ መጽሐፍቶች የሚያውቁ እና ደግሞ መጽሐፍ ዘርግተው የሚያስተምሩ ናቸው። 4 አይና ማለት ቡላያትን፣ አዲሳትን፣ ሊቃውንትን እና ደግሞ መጽሐፈ መነኮሳትን እነዚህን የሚያውቁ ናቸው። ትርጓሜውንም የሚያውቁ ናቸው። ስለዚህ በቤተክርስቲያኒቷ የዶግማ መጽሐፍት ውስጥ ያሉትን ትርጓሜ ነው እያመጡ ያሉት ማለት ነው፣ እየተናገሩ ያሉት። ስለዚህ እሱን አንዴ ላሰማችሁ ምን እንደሚለው። ማን እንዳመጣው የማይታወቅ ገሌ የገሌ እንደመለሰ ብሎ ብሉይ ኪዳንም አዲስ ኪዳንም ማይጠቅሰው የሌለ ማን እንደጣለው የማይታወቅ። ስለዚህ ባለደም ይገለኛል ብሎ እኔ የገደብኩለትን ቃልት እርሶም ባሉበት ልናገር። መብረቅ ማለት መምጣቱ አይዟችሁ፣ ወይም የላቸውም ወይም አላቸው። ስላሴ አካል አላቸው የላቸው? አንድ ነገር ትዝ አለኝ ግን ክቡር ሊቀ ስልጣናትም ባሉበት ልናገር። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው?
ተናገሩ አይዟችሁ ወይም የላቸውም ወይም አላቸው በሉ የላቸውም ያገር ያለ መብረቅ ማለመምጣቱ በጣም ይገርም። በነገራችን ላይ መብረቅ ቢመጣ ኖሮ በሳቸው ትምህርት ነበር መብረቅ የሚመጣውና እሺ እናንተ ከኋላ እንደምታዩት ታቦት አለ። ያያችሁ ነው። ከኋላ ታቦት አለ። የቤተክርስቲያኒቷ ሊቃውንቶች አሉ። እሳቸውም ያው ሊቃውንቱን ስም እየጠሩ ነበር። እሺ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ ይኸውላችሁ ሃይ መባል አለበት ያሉት ምኑን ነው? ስላሴ ጾታ የላቸውም የሚለውን ትምህርት ማለት ነው። ስላሴ ጾታ የላቸውም የሚለውን ትምህርት መቃወም አለብን እያሉ ነው። ይሄ ነው እንግዲህ ኮንቴክስቱ፣ የስብከታቸው ኮንቴክስት። የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ተመልከቱ፣ አካል የሌለው ነው ወይ? አሁን እነሱ የተረዱት እንዴት ነው አካል የሚለውን አሁን ዋቢ አድርገው ያመጡት ማን ነው? ጌታን ነው አይደል? ስለዚህ ጌታ ደግሞ ቃል ሥጋ ሲሆን እኛ ያለንን ሁሉ አለው። ስለዚህ ያንን የጌታን አካል ምን እያደረጉት ነው? በሌላ አገላለጥ ለአብና ለወልድ እየሰጡ ነው። ለአብና ለወልድ ሲሰጡ ግን ምን እያደረጉት ነው? ረቂቅ አድርገው ማለት ነው። ዘሴም አካል ግን ረቂቅ የሆነ ምን ማለት ነው? እኔ እጅ እንዳለኝ ጌታም እጅ አለው አይደል? ስለዚህ አብና ወልድም ያ እጅ አላቸው፣ ግን ምንድነው? ረቂቅ የሆነ የማይነካ የማይጨበጥ በሚለው ነው እሳቸው የተረዱት። ምንድነው እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ስለዚህ በዛ በ8 ላይ ለእግዚአብሔር አካል አለው አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ። እሺ የት ላይ ነው ያለው? እሱን ላሳያችሁ። ያው ቅድም ያሳያችሁ ለእግዚአብሔር አይኖች ጆሮች እንዳሉት መጽሐፍት የተናገሩትን የቀሩትንም እንዳሉት ተመልከቱ። አይኖች ጆሮች እንዳሉት መጽሐፍት የተናገሩት ከዛስ የቀሩትም አለ። ከየት የቀሩት? አይንና ጆሮ እዚህ ተጠቅሷል አይደል? አፍንጫ፣ እጅ፣ እግር፣ ጥፍር፣ እሳቸው ደግሞ እንደሚሉት ጾታ፣ ኩላሊት፣ እያንዳንዱ ነገር የቀሩትም እንዳሉት ስለ እግዚአብሔር የተነገረውን ሁሉ የታመነ እውነተኛ እንደሆነ እናደርጋለን፣ እናምናለን። ይሄን ነው እንግዲህ እየጠቀሱ ያሉት እኛ አባት። ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ስለዚህ በዛ በ8 ላይ ለእግዚአብሔር አካል አለው አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ። የታወቁ የተለዩ መልክታት መልኮች ማለት ነው። መልኮች አሏቸው። ለዛ ነው ለአብ ፍጹም መልክ ፍጹም ገጽ አለው፣ ለወልድ ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስ ፍጹም መልክ ፍጹም ገጽ አለው። ስለዚህ መልክ የሚለውን ነገር የሚረዱት እንዴት ነው ከተባለ ልክ እንደኛ ማለት ነው። ሌላ ነገር አይደለም። ልክ እንደኛ እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። እሺ እንዲገባችሁ ምን ማለት ነው?
ለአብ ፍጹም ገጽ ፍጹም መልክ አለው፣ ለወልድ ፍጹም ገጽ ፍጹም መልክ አለው። ምን ማለት ነው ከተባለ ይሄው ይሄ ማለት ነው፣ ሌላ ነገር አይደለም። ይሄ እኮ ነው ስዕሉ ነው። ለአብ ፍጹም መልክ ፍጹም ገጽ፣ ለወልድም እንደዛው፣ ለመንፈስ ቅዱስም እንደዛው። ወይም ደግሞ አብን ማል ካደረጋችሁት በቀኝ በኩል ያለውን ደግሞ እንደዛ ታደርጉታላችሁ ማለት ነው። ስለዚህ ፍጹም መልክ አለው፣ ፍጹም ገጽ አለው፣ አብም ወልድም መንፈስ ቅዱስም። ይሄ ማለት ነው በቃ ሌላ ነገር እኮ አይደለም። ትምህርታቸውን ነው ስዕል አድርጎ የሰጡን። ይሄ ስዕል ከመሬት የመጣ አይደለም። ትምህርታቸውን በስዕል አድርጎ ገለጹት። አሁን ለምሳሌ ኢየሱስ ክርስቶስ ተሰቅሏል ብለን እናምናለን አይደል? ስለዚህ የትምህርታችን ስለሆነ ስቅለትን የሚያሳይ ስዕል አድርገን ልናሳይ እንችላለን፣ ትምህርታችን ስለሆነ ማለት ነው። ልክ እንደዛው ሥላሴም እንደዚህ ብሎ ስለሚያስቡ ይኸው እንደዚህ አድርጎ ይስላሉ። ስለዚህ ለአብ ፍጹም መልክ ፍጹም ገጽ አለው፣ ለወልድም እንደዛው፣ ለመንፈስ ቅዱስም እንደዛው። ይሄ ነው ትምህርቱ። እሳቸውም ይጠቅሱታል ስዕሉን፣ እንስማቸው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ ተብሏል። ይኸው ለመንፈስ ቅዱስ ነው ያሉት። ሰምተሃል አይደል? ለመንፈስ ቅዱስ ነው ያሉት። አዎ ለመንፈስ ቅዱስም ፍጹም መልክ ፍጹም ገጽ አለው። ፍጹም ከዛ በኋላ አካል የሚለውን ሲተረጉሙ ምን አሉ? ይኸው ከጸጉር እዚህኛው ስል ላይ አይታይም። ያኛውን ስል ካገኛችሁት እስቲ ታውጡታላችሁ። እግሯቸውን የሚያሳየው ማለት ነው። እሱን ካገኛችሁት አውጡልኝ፣ ወይም ብሩኬ እዚህ ጋር እንትን አድርጉልኝ። ምንድን ያሉት? ከራስ ጸጉር ሜላ የሚገርም አንድ መጽሐፍ ሳትዘጋው እሱን ቪዲዮ ለአንብብና አስፈላጊ ሆነ እናሳያቸዋለን፣ ወይ ደግሞ ልላክልህ ቴሌግራም ላይ። 5ቱ አዕማደ ምስጢር ከጥንት የኢትዮጵያ ሊቃውንት የተተረጎመ ይልና ሁለተኛ እትም ነው እኔ ያስኩት። በ1979 ዓመተ ምህረት ነው የታተመው። በ1979 ከ30 ምናምን ዓመት ኦልሞስት ወደ 40 ዓመት ማለት ነው። እንደዚህ ይላል። ገጽ ስንት ላይ መሰለ? ገጽ 8 ምስጢረ ሥላሴ ልና ገጽ 8 ላይ የአካል ሶስትነታቸው ምንድነው ቢሉ ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ አለው ይልና አካል ምንድነው ቢሉ ከራስ ጸጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። መልክስ ምንድነው ቢሉ ከራስ ጸጉር ጀምሮ እስከ እግር ጥፍር ድረስ መልክ ይባላል። አንድ ቢጎድለው ጎዶሎ ይባላል። ገጽ ፊት ነው፣ አካልስ አላቸው አልን። እንደ ሰው ነው ቢሉ አዎን እንደ ሰው ነው ይላል። ይህ ማለት ሚስጥር እንትን 5ቱ አዕማደ ምስጢርን ያብራሩበት ማለት ነው። አዎ እንደ ሰው ነው ይልና ነገር ግን የሰው አካሉ ግዙፍ ውስን ጠባብ ፈራሽ በስባሽ ነው። የሥላሴ አካል ግን እንዲህ አይደለም። ይህ ሁሉ የሌለበት በሰማይና በምድር በአየርና በእምቅ የመላ ህሩይ ረቂቅ ያው ባህሪ ነው ይላል። ምንድነው የሚለየው ከሰው? በስባሽ አለመሆኑ፣ ውስን አለመሆኑ፣ ጠባብ አለመሆኑ ነው እንጂ እንደ ሰው ነው ብሎ እዚህ መጽሐፍ ላይ አስቀምጧል። እሺ አሪፍ ብሩኬ። በቃ ቤተክርስቲያኒቷ እንደዚህ ነው የምታምነው። የቤተክርስቲያኒቷ ትምህርት በዚህ አይነት መንገድ ነው የሚያምኑት ማለት ነው። ስለዚህ እኛ አባት ይሄን ነው እያስተማሩ ያሉት። ምንም እሳቸው አላጠፉም። ምንም ያጠፉት ነገር የለም። እንቀጥል። ነውር ነው ወላዲተ አምላክን እንደው በዚህ አንገት እንሰጣለን ነው። መንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በሥላሴ አካል ልክ ነው። ሰማችሁ አይደል? የኛ አካል በሥላሴ አካል ልክ ነው። ይሄ እኮ ነው በቃ ትምህርቱ እኮ ይሄ ነው። እውነት ነው። እዚህ ጋር የምታዩት መልክ አለ፣ እዚህ ጋር የምታዩት መልክ አለ። ይሄ እኮ ማለት ነው ሌላ ነገር አይደለም። እዚህ ጋር እጅ አላቸው፣
ጣቶች አሏቸው። ይኸው እዚህ ጋር ጣቶች አሏቸው። በቃ ጸጉር አላቸው፣ ጸጉር አላቸው። እንደውም እዚህ ጋር ሹሩባ ነው ያለው። እያንዳንዱ ነገር ማለት ነው። እሳቸውም ጾታ አላቸው። እዚህ ጋርም ስንመጣ ጾታ አላቸው። ይሄን ነው እየተናገሩ ያሉት። እንዴ አናፍር መመራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነዋ። እንዴ አናፍርበትም፣ ሃይማኖት እኮ ነው። ይሄው በቃ አናፍርበትም፣ ሃይማኖት እኮ ነው አለው። ታዲያ እናንተ ማታፍሩ ከሆነ እኛ እንደዚህ ይዘን እንመጣለን ማለት ነው። ማታፍሩበት ከሆነ ዶግማችን ነው እያሉ ነው። ምንድነው ዶግማቸው? ስላሴ ጾታ አለው የሚለው ዶግማቸው ነው። እንዴ ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ በአርአያ ቅድም ያልኳችሁ ነው። መጽሐፍ ቅዱስ ጠቀሱ ያልኳችሁ ነው። ዘፍጥረት 1:26 ላይ እግዚአብሔር ማለት ሰው በመልካችን እንደ ምሳሌያችን እንፍጠር የሚለውን ጠቀሱና ሙሉ አካል አለው እግዚአብሔር። ለከ የሰው ልጅ ሙሉ አካል እንዳለው ሙሉ አካል እግዚአብሔር አለው። ግን የሱ ግን ምንድነው? ረቂቅ ነው። ስለዚህ ረቂቅ የሆነ አፍንጫ፣ ረቂቅ የሆነ ጥርስ፣ ረቂቅ የሆነ ምላስ፣ ረቂቅ የሆነ ጾታ አለው ማለት ነው እግዚአብሔር። እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ይኸው ደገሙት። ዘፍጥረት 1:26ን ጠቅሰው ከራስ ጠጉር እስከ እግር ጥፍር አሉ ማለት ነው። ስለዚህ የኦርቶዶክስ የዘፍጥረት አንድምታ ትርጉም ይሄ ነው። ይሄ ነው ትርጉማቸው። ዘፍጥረት 1:26 እንዴት ነው የሚፈቱት? አንድምታውንም ማሳየት እንችላለን። እንደዛ ነው የሚለው አንድምታው። ተመሳሳይ ነገር ነው ያለው። ስላሴ ታዲያ መልክ ተደረገላቸው። ይኸው ከአብርሃም ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው? አረ ዝም ብሎ አይደለም፣ እውነት ነው። ዝም ብላችሁ አይደለም። ይንገሩልኝ አባ ይንገሩልኝ፣ ለኦርቶዶክስ ለቲክቶክ ኦርቶዶክስ ይንገሩልኝ። ዝም ብላችሁ አይደለም እንደዚህ አድርጋችሁ የሳላችሁት፣ ዝም ብላችሁ አይደለም፣ እውነት ነው። እነዚህ ሶስቱ ናቸው ስላሴ ቤት ገቡ ብላችሁ የምታምኑት። ስለዚህ ስዕሉ የተሳለው ዝም ብሎ አይደለም እያሉ ነው። ይኸው እውነት ነው። ዝም ብሎ አይደለም፣ ዝም ብሎ አይደለም የተሳለው። ጾታ ያለው ወንድ የሆነ በሌላ አገላለጥ ሴት ያልሆነ፣ እንግዲህ ሁለት ጾታ ነው እኛ የምናውቀው፣ ወይም ወንድ ነው ወይም ሴት ነው። ሌላ ነገር አናውቅም። ውጭው ዓለም እንደሚለን አይደለንም፣ እንደዛ አናውቅም። እኛ ሁለት ጾታ ነው ያለው። ስለዚህ እንደዚህ ፂም ያለው ማን ነው? ወንድ ነው። ስለዚህ ስላሴ የሴት ጾታ የላቸው ከተባለ የወንድ ጾታ ነው ያላቸው። ረቂቅ የሆነ ጾታ አላቸው ማለት ነው። ይሄን ትምህርት ነው እንግዲህ እንከን የማይገኝለት ንጹህ ነው የሚሉን። እንከን የማይገኝለት። እሺ ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው። እውነት ነው። ስለዚህ ወገኖች እንደው ስላጋጠመኝ ነው እና አካል የሰው እንግዲህ የሰውን አካል ማፍረስ ላይ ነው ተነስቼ ነበር እዚህ ድረስ ተጉዤ። እሺ ይሄን ይመስላል እንግዲህ ይሄን ይመስላል። ስለዚህ የኦርቶዶክስ የኢትዮጵያ አሁን ማስምሩልኝ የኢትዮጵያ እያልኩ ነው ደጋግሜ፣ ምክንያቱም ቲክቶክ ኦርቶዶክስ የሚያመልጡት ምን ማድረግ ነው? ካፓዶሻን ፋዘርስ ይላሉ ይመጡና እነ ግሪጎሪን ይጠቅሳሉ፣ እነ ባዚል ዘግሬትን ይጠቅሳሉ። እነ ባዚል ዘግሬት የኢትዮጵያ ኦርቶዶክስ ቤተክርስቲያን አባል አልነበሩም ወዳጅ። የአንተ ቤተክርስቲያን አባል የምትላቸው ሊቃውንቶች እና አባ ጊዮርጊስ ዘጋስጫ እነሱ ናቸው። ኢትዮጵያዊ ቄርሎስ የምትሉት የእናንተ ቤት መጽሐፍቶች የምንጠቅሳቸው መጽሐፍ መነኮሳትን
እነዚህን እንጠቅሳለን። ከዛ ሃይማኖተ አበውን ያው ሃይማኖተ አበው ቅድም እንዳልኩት ምንም እንኳን ከላይ አትናቴዎስ ቄርሎስ የሚል ጽሑፍ እንኳን ብናገኝ እኔ አትናቴዎስ እና ቄርሎስ ናቸው የጻፉት ብዬ አላምንም። እዚህ ጋር ያለው ሐሳብ ምክንያቱም እነ ቄርሎስ እሳቸው እንዳሉት እና አትናቴዎስ እግዚአብሔር ጾታ አለው ብሎ አልጻፉም። ስለዚህ ይሄ ኢትዮጵያ ውስጥ ያለው ሃይማኖተ አበው የራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቨርዥን ነው የትምህርቷ ማለት ነው። በእነ አትናቴዎስ ስም የዋሹበት በእነ ቄርሎስ ስም የዋሹበት መጽሐፍ ነው። ከአረብኛ ወደ ግዕዝ ከዛ ከግዕዝ ወደ አማርኛ ከአረብኛ ወደ ግዕዝ ከግዕዝ ደግሞ ወደ አማርኛ ተርጉሟል ነው የሚሉት። ግን እንደዚህ አይነት ጽሑፍ ከዋናው አናገኝም ማለት ነው። ከዋናው አናገኝም። ስለዚህ ኢትዮፒክ የሆነ ቨርዥኑ ነው ሃይማኖተ አበው እኛ ሀገር ያለው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶች አሏት። ሊቃውንቶቿ ሚስጥረ ሥላሴን እንዴት አብራሩት እሱ ላይ ነው የምናወራው ማለት ነው እንጂ ባዚ ዘግሬት እንዴት አብራራው፣ ጎርጎሮስ እንዴት አብራራው እሱ ላይ አንመጣም። እሱን ማን እናውቀዋለን? እሱ ላይ ጥያቄ አላነሳንም። ግን የኢትዮጵያ ኦርቶዶክስ ያሉ ሊቃውንቶች ያብራሩትን መንገድ ግን ጥያቄ እናስገባለን። እሱን ጥያቄ ውስጥ እናስገባለን ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንም እንከን የላትም ንጽሕት ነች ብላችሁ የምታምኑ ኦርቶዶክሳውያን ሌላ ቦታ ሳትሄዱ በዚህ ሀሳብ ላይ ማውራት እንችላለን ማለት ነው። ይህን ይመስላል። እንግዲህ ወንድሞች የምትጨምሩት ነገር ካለ በጎደለው ጨምሩ። እሺ ሜላይ ጸጋ ይብዛልህ። በጣም በጥሩ መልኩ ነው ያስቀመጥከው። ወንድሞች ሀሳብ ካላችሁ ወደ እናንተ መምጣት እንችላለን። የምትጨምሩት ነገር ካለ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን፣ ሪኩዌስት ላኩልን። የወንጌል አማኝም ብለናል። ቤተክርስቲያኒቷ የሥላሴ አስተምሯ ምንም ችግር የለበትም ብላችሁ የምታምኑ ቤት እየጠራችሁላ እንድትማሩ ህዝቡ እንዲማር እያደረጋችሁ ያላችሁ ሰዎች እናንተንም ይመለከታል። መግባት ትችላላችሁ። ኦኬ፣ መልእክቱ በጣም ግልጽ ነው። ኦኬ፣ ሙስሊሞችም ይህንን ሐሳብ እየወሰዱ አጠቃላይ የወንጌል አማኝ ጭምር በእንደዚህ መልኩ እንደሚያምን ለማሳየት የሚሞክሩት ሐሳብ ትክክል እንዳልሆነ ለማሳየት ጭምር ነው። ስህተት ለመደበቅ ሞክረናል። ሜላ ሲናገር ነበር። ይሄንን ጉዳይ ላለማንሳት በጣም ታግለናል። ዛሬ እንኳን በጣም አውርተንበታል አይደል ሜላ? አዎ፣ አንዳንድ ሰው ፍሬን ይዞ ነበር ይቅርብኝ ብሎ የእውነት በጣም አውርተንበታል። ምንድን ነው ያወራንበት? ቤተክርስቲያኒቷ ባልዋለችበት ማስዋል አንፈልግም። ከእንደገናም ደግሞ ለወንጌል እንቅፋት የሚሆኑ ጉዳዮችን ዝም ብለን የማይጠቅሙ ሪሌቫንት ያልሆኑ ጉዳዮችን ማንሳትም አንፈልግም ታውቃላችሁና። ግን እንደዚህ አይነት ደግሞ የቤተክርስቲያን አባቶች የራሷ አባቶች ወጥተው ሲናገሩ አጠቃላይ ነው የምንጨፈጨፈው እኛም ጭምር ማለት ነው። ኦኬ፣ የወንጌል አማኞችም ሥላሴ እንደዚህ ነው የሚያምኑት ብለው ሌላ መልክ ሊሰሩ ነው ማለት ነው። ስለዚህ ከማጥራት አንጻር ስህተትም የሆነ አለኝ በምትለው ዶግማ ጭምር ስህተትም የሆነ ጉዳይ እንዳላቸው ለማሳየትም ጭምር ነውና ክሊር ነው ብዬ አስባለሁ። እኛ ሐሳቡ እንድትረዱትም ነው ይሄን የምንለው ማለት ነው። ሜላይ ካሜራ ከፈትክ? አዎ፣ ቅድም ብሩኬ ያነበበውን ላሳያችሁ በቪዲዮ ብዬ ነው። አዎ፣ ዝም ብለን አይደለም። በነገራችን ላይ እዚህ መተን የሆነ ርዕስ ይዘን ስንመጣ ዝም ብለን ነሸጥ ሲያደርገን አይደለም የምንመጣው። በደንብ ከዛ በፊት አውርተንበት ጉዳቱና ጥቅሙን አመዛዝነን ነው የምናመጣውና በቃ እስከዛ ድረስ ዝም አልን። በብዙ መንገድ ዝም ብለን ነበር ሥላሴን በተመለከተ። ግን አሁን ታይሙ እንደደረሰ ገባን ማለት ነው። ምክንያቱም ቅድም እንዳልኳችሁ አናፍርበትም።
እምነታችን ነው፣ ጾታው እምነታችን ነው ሲሉ በቃ ሙስሊሞቹ ደግሞ ሙድ ሲይዙበት እኛ የምናመልከው አምላክ ላይ ገባን ማለት ነው። እና እንቀጥላለን። ዛሬ ብቻ ሳይሆን እንቀጥላለን። እያንዳንዱን መጽሐፍ እንቀጥላለን ማለት ነው። እነሱ ግን ሲያነሱ አይተዋል። ሜላይ ምኑን ሲያነሱ ግን እነሱ ለምሳሌ በክርስቶስ ኢየሱስ ስም አጋንንትን እንደምናስወጣ ያውቃሉ፣ ይታወቃል። ግን የእነሱን በመላእክትና በጻድቃን ስም የሚነገረውን ያንን አጋንንት ይወጣል የሚባለውን ተረት እውነት ለማድረግ ነው የጌታን ስም የሚያሳንሱት። ከፍጥሯን መሀል የሚያወሩት ከዛ አንጻር ምንም ለጌታ የጌታ ክብር ምንም ጥያቄ የለባቸውም። እነሱ የራሳቸው ፍጥሯን ከፍ ይበሉላቸው እንጂ ስላሴ ቢዋረድ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሱ ምንም ደንታ እንደሌላቸው እንድታየው ያክል ነው። የራሳቸውን የቤተ ክርስቲያናቸውን የሚያምኑበት ነገር ቤተ ክርስቲያኒቷ የምታምነው ነገር ከፍ ይበልላቸው እንጂ they don't care about ስለ እግዚአብሔር ብዙ የሚጨነቁ እንዳልሆኑ እንድታያቸው ያክል ነው። ቀጥለው እንደምነት ሶሪ። እሺ ችግር የለም ዳኒ። ያ ጥሩ ፖይንት ነው። ስለዚህ ስላሴን በተመለከተ ያለውን ደግሞ ኦርቶዶክስ ቤተክርስቲያን ያለውን ደግሞ ጽሑፉን ደግሞ ላሳያችሁ። ከቀድሙ በተጨማሪ እንደዚህ ይላል። ተመልከቱ። የአካል ሶስትነታቸው እንደምን ነው ቢሉ ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድም ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ቅድም ያየ ነው ማለት ነው። ከዛ በኋላ እንዳለ አቡሊዲስ ሊቀ ጳጳስ ዘሮም ይላል። ሃይማኖተ አበው ላይ ያለ ጽሑፍ ነው። ግን እንደዚህ ብሏል እንዲህ ብሎ ተናግሯል ለማለት እኔ እቸገራለሁ። እንዲህ ብሎ ተናግሯል የሚለው ለማለት እቸገራለሁ። ካለ እንግሊዘኛውን ቢያሳዩን ደስ ይለኛል። እሺ አሁን አካል የሚለውን ሲያብራሩት እንዲላሉ አካል ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። አካል ምንድነው? ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። አሁን እዚህ መቶ ስለ ሃይፖስታሲስ ሊያወሩ ይሞክራሉ ማለት ነው። ስለ ፐርሶና ሊያወሩ ይሞክራሉ። የግሪኩ የላቲኑ ይላሉ። አትችሉም፣ እናንተ አትችሉም። የኢትዮጵያ ኦርቶዶክስ አትችሉም። የእናንተ አካል ዴፊኒሽን ሃይፖስታሲስ ጋር አይገናኝም፣ ከላቲኑ ፐርሶና ጋር አይገናኝም። የእናንተ ይሄ ነው። የሊቃውንታችሁ ትርጉም ይሄ ነው። ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። መልክስ ምንድነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ መልክ ይባላል። አንድ ቢጎድሎ ጎዶሎ ይባላል። አንድ ቢጎድሎ ጎዶሎ ይባላል። ምን ማለት ነው? አንድ እጅ ቢጎድሎ ጎዶሎ ይባላል። ገጽ ፊት ነው። አካልስ አላቸው አልን። እንደ ሰው ነው ቢሉ አይደለም። አዎን እንደ ሰው ነው። ያያችሁ ነው። አዎን እንደ ሰው ነው። ነገር ግን የሰው አካሉ ግዙፍ፣ ውስን፣ ጠባብ፣ ፈራሽ፣ በስባሽ ነው። የስላሴ አካል ግን እንዲህ አይደለም። ይህ ሁሉ የሌለበት በሰማይና በምድር በአየርና በእምቅ የመላ ስፉህ ረቂቅ ሕያው ባህሪ ነው። አካልም እንዳላቸው ለማጠየቅ ክቡር ዳዊት ጠንቅቆ ተናግሮታል እያሉ ይቀጥላሉ ማለት ነው። ስለዚህ አካል አለው የሚሉት እንደዚህ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዴፊኒሽን ሃይፖስታሲስ በሚለው አይደለም፣ ፐርሶና በሚለውም አይደለም። የላቲኑም የኢስተርኑም አባቶች ፐርሰንን ዲፋይን ባደረጉበት መንገድ አይደለም ዲፋይን የሚያደርጉት። ሊቃውንቶቿ እንደዚህ ነው ዲፋይን የሚያደርጉት ማለት ነው። በዚህ አይነት መንገድ ነው ዲፋይን የሚያደርጉት። ስለዚህ ከነሱ ጋር ስታወሩ በነ ግሪጎሪ ማውራት አይጠበቅባችሁም። የወንጌል አማኞች ከኢትዮጵያ ኦርቶዶክስ ተዋህዶ አማኞች ጋር ስታወሩ አይጠበቅባችሁም። ምክንያቱም የእነሱ ዴፊኒሽን ሌላ ነው። ካፓዶሻን ፋዘርስ የምንላቸው የማያውቁትም፣ በዛ ደግሞ አውጉስቲንም እነ ቶማስ አኩናስም የማያውቁትን ትርጓሜ ነው የሚያመጡት ማለት ነው።
ስለዚህ አሁን ትገባላችሁ ወይ ነው ጥያቄው። ትልቁ ጥያቄ ነው። ያው በዶግማችሁ መተናል። በስላሴ ገድልና ድርሳናት ለዛሬ አቁመናል። ምን ትላላችሁ? ያዳኒ ያ ሁሉ ፉከራ የት ሄደ? ዶግማችን የሚሉት ስላሴ ላይ የሚሉት እስቲ ስላሴ እናውራ። እስቲ ነው አውሩ ጋይስ፣ እስቲ አውሩ አላችሁ። ቁጭ ብላችሁ እየሰማችሁን ነው? አንድ ቁጥር ጻፉልን እንቀበላችኋለን፣ ወይ ደግሞ ሪኩዌስት ላኩልን። በጣም ሲምፕል እና ግልጽ የሆኑ ጉዳዮችን ነው እያነሳን ያለ ነው። የቤተ ክርስቲያኒቷን እምነት ሁለት ብቻ አይመስለኝም። እኔ ቅድም ኤርሚ ወሳኝ ሀሳብ አንስቷል፣ ትዝ ካላችሁ አይ ቲንክ ኤርሚ ይመስለኛል። ቴዳ ነው ወይስ ኤርሚ? አባቶቻቸው ማውራት ቢጀምሩ በጣም ብዙ ነገር እናያለን እያለ ነበር። አሁን በተለይ አባቶቻቸው ቲክቶክ ላይ መጥተው መስበክ ቢጀምሩ፣ ማስተማር ቢጀምሩ በእውነት በጣም በቃ ትክክለኛ መሬት ላይ ያለችውን ኦርቶዶክስ ትውልዱ ማየት ይጀምራል። መሬት ላይ ያለችው በትክክል ማለት ነው። ምክንያቱም አሁን ቲክቶክ ላይ ያለችውን ኦርቶዶክስ አይቀበሏትም። መሬት ላይ ያለችው ኦርቶዶክስ በፍጹም ሊቀባበሉ አይችሉም። ያው እንግዲህ አስቡ፣ ዲያቆን ሄኖክ ከኛ አባት ጋራ በተቃርኖ ነው የቆመው። ምናልባት ዊ ኔቨር ነው ማን ሲያወራ እንደሰማው አናቅም። ለሄኖክም ስብከቱን ሰምቶ ሊሆን ይችላል የተናገሩት፣ አናቅም። ግን የሆነ ምሁር ነው ያሉት እሳቸው። ግን በሁለቱ በአንዱ ቤተክርስቲያኒት ውስጥ ያውም ዶክትሪን በሆነው ጉዳይ በስላሴ አስተምሮ ልዩነት አላቸው። እያወራን ያለ ነው ስለ ሁለት ቤተ እምነት አይደለም። ባይዘወይ ማለት በአንዲቷ ቤተክርስቲያን ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ነው እያወራን ያለ ነው። በዶግማ ነው እየተነጋገርን ያለ ነው። ግን ሁለቱም አይስማሙ። ቁጭ ብለው ቢያወሩ ሁለቱም ሊስማሙ አይችሉም። በዶግማ ጉዳይ ነው እያወራን ያለ ነው ወገኖች። እና አንድ ነን የሚሉት ሰዎች ይኸው እንግዲህ አይታችኋል። ቲክቶክ ላይ ያሉ ተገልጋዮች ጭምር ምዕመናን ጭምር እኚህን አባት ገብተው ሲያወግዟቸው አይታችኋል አይደል? በፍጹም ቤተክርስቲያን እንደዚህ ግን ቤተክርስቲያን ላይ ያለው መሬት ላይ ያለው ትምህርቷ መጽሐፏ ግን እኛ አባት ካወሩት የተለየ ነገር የለው። መሬት ላይ ያለውን ጉዳይ የምታገኙት የት ነው? አራት አይና እነሱ ጋር ስትሄዱ የቤተ ክርስቲያን እንግዲህ አንቱ የሚባሉ እንደ ምሁር የሚታመኑ የቤተ ክርስቲያን አገልጋዮች ጋር መሬት ላይ ያለችውን ኦርቶዶክስ ቤተ ክርስቲያን ሲሰብኳችሁ ታያላችሁ። ያው ስላሴ ለምሳሌ ደም አለው ይሉናል። ደም አለው ይሉናል። ውስጥ እግር አለው ይላል። ጥፍር አለው ይላል። መንፈሳዊ ምን አይነት ደም ነው አለ የምትሉ? እሺ ሰላም ፔትራ እንዴት ነህ? ሰላም ይሰማል ወዳጄ? ፔትራ ፕሊዝ በጌታ ከሆናችሁ አታርክሙን። በቃ በጌታ ከሆናችሁ ወዲያው ተሳስታችሁ ገብታችሁ ከሆነ ነገሩን። እናንተን 10 እየጠራን አስባችሁታል? 10 እየጠራን እናንተን እኮ ማውራት አይጠበቅብንም። ፕሊዝ ማለት ይሄ ደግሞ እንደዚህ አይነት ባህሪ ያለው ብዙ ጊዜ የወንጌል አማኞች ቤት ነውና አታርጉ እንደሱ። በቃ ስትጠሩ ወይ አቤት በሉ። ተሳስቼ ነው የገባሁት ተሳሳታችሁ ማለት ነው በቃ። ካለዛ እየተጠራችሁ ለምን ታደክሙናላችሁ? ሐሳብ ለምን ትሰርቃላችሁ? እንደዚህ በጣም ጥሩ አይደለም፣ ደስ አይልም። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ማለት ሌላ ኦርቶዶክሳዊ
በጌታ ሆነው ማይክ ከፍተው ዝም ብለው ይቀመጣሉና ተገቢ አይደለም። እንደሱ አታረጉ፣ ጥሩ ነው፣ አታርክሙ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ግቡ አላችሁ አይደል? ግቡ እንጂ ግቡ። ገበረብ እያወራን ያለ ነው ኩነትን ነው። ሌላው ደግሞ ስላሴ ጾታ አለው ወይ ያልን ያለ ነው። በኩነት ጉዳይ ላይ ማውራት ትችላላችሁ። የኩነት ትምህርት መጽሐፍ ቅዱሳዊ ነው ብሎ የሚያምን ሰው ካለ ትክክል ነው። ቤተክርስቲያኒቷ የምታስተምረው ትክክል ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ደጋግመን እየጠቀስን ያለ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምረው ትምህርት በስላሴ አስተምሮ ላይ ያላት እምነት ምንም ከና ያወጣለትም ትክክል ነው ብላችሁ የምታምኑ ሰዎች ካላችሁ መግባት ትችላላችሁ። በጣም በደስታ እየተቀበልናችሁ እናወራለን ማለት ነው። ምናልባት ዳኒ እኔ አንድ ማንሳት የፈለኩት ሐሳብና ሰዎችም ደግሞ እንዲረዱትን ፈልገው እውነተኛ የቤቷን አስተምሮ የሚናገሩት እነ ዘበነና እነ መምህር አልነበሩ ቢጫ ቆብ የሚለብሱት ሰውዬ እነሱ እንደሆነ ነው ሰው ማስተዋል መቻል ያለበት። በነገራችን ላይ የተናገሩት መምህር ገብረ ኪዳን ማለት ነውና የሚናገሩት ሁሉ መጽሐፍቶቻቸው ላይ ያለ። ለምሳሌ ስላሴ 300 ወቄት ወርቅ አምጥቶ ለልጃችን ሔዋን ማጫ ብለው ለአዳም ሰጡት የሚለው ንግግር በዘበነ ነው የምናውቀው አይደል? ሰዎች ኦርቶዶክሳውያንም ይስቃሉ። ነገር ግን ዶግማቸው የተብራራበት መጽሐፍ ላይ ነው ያለው። ሚስጥረ ስላሴን ሲያብራሩ ነው ይሄ ጽሑፍ ያለው። በጣም ነው የሚገርመው። ለምሳሌ አባ ገብረ ኪዳን ሐሳዊ መሲህ የሚመጣው ሐሳዊ መሲህ ለምቦጫም ነው ሸፋፋ ነው ምናምን እያሉ ኦርቶዶክሳውያን ሁላ ሙድ ሲይዙ ነበር በዛ ንግግር። ሚስጥረ ትንሣኤ ሙታን ሲብራራ የተጻፈ ነው መጽሐፋቸው ላይ ያለ ነው። በጣም በሚገርም ሁኔታ ሜላ ገጽ 54 ላይ ብታየው ለምሳሌ ገጽ 54 የአሁኑ መጽሐፍ ገጽ 54 ላይ በሲኦል ያሉ ነፍሳት ጌታ ክርስቶስ ኢየሱስ ሲሞት ከጎኑ ደም ወስዶ መልአክ በሲኦል ላሉት ነፍሳት ደሙ ተረጭቶ ጥምቀት እንዳገኙ ይናገራል መጽሐፉ። ሚስጥረ ጥምቀትን ሲያብራሩ ማለት ነው። አሁን ኧረ ገድል ነው ምናምን ይላሉ አይደል? ሚስጥረ ጥምቀት ሲብራራ በዚህ መልኩ ነው የተብራራ። ሚስጥረ ጥምቀት ሲብራራ በሲኦል ያሉ ነፍሳት ጌታ ሲሰቀል ደሙን መላእክት ወደ ሲኦል ይዘው ሂደው ረጩ ብሎ ጽፈዋል። እነዚህ ትምህርቶች መምህሮቻቸው የሚናገሩት ትምህርት እውነተኛ የቤተክርስቲያኒቷ ትምህርት ነው። አሁን ዘበነ ሲናገር አስተውላችሁ ከሆነ ረዣዥም ሰዎች ነበሩ በፀሐይ ምግባቸውን የሚያበስሉ፣ ደግሞ አጫጭር ሰዎች ነበሩ በባቂላ የሚሸፈኑ ከፀሐይ ምናምን ብሎ ሲናገር ያስቃል አይደል? መዝሙረ ዳዊት ማብራሪያ ነው። አይገርምም ዳኒ? መዝሙረ ዳዊት ማብራሪያ ነው። እግዚአብሔር ሲናገር ሙሉ ያዘ ይመስለው እሱ ግን መዝሙረ ዳዊት ማብራሪያ ነው። ሶስተኛው ቴዎድሮስ ይመጣል ብሎ ያስተምራሉ አይደል? ሳልሳይ ቴዎድሮስ ይመጣል ከግብፁ ከአሌክሳንድሪያ ጳጳስ ጋር ውጊያ ያደርጋል ምናምን ብሎ ዘበነ ያስተምራል አይደል? የማቴዎስ ወንጌል መጽሐፍ ምዕራፍ 24 ማብራሪያ ነው። ማቴዎስ ወንጌል ሲብራራ በዛ መልኩ ነው የተብራራ። እነዚህ መጽሐፍቶቻቸው እነዚህ የመምህራኖቹ የሚናገሩት ትምህርት እውነተኛ የኢትዮጵያ ኦርቶዶክስ ትምህርት ነው። በቃ እውነተኛ የኢትዮጵያ ኦርቶዶክስ ትምህርት እዚህ ቲክቶክ ላይ ያለው አይደለም ትምህርቷ። እነዚህ ሊቃውንት የሚናገሩት ያለ መጽሐፍ ማስረጃ አይናገሩም። በቃ ነዘበነ መጽሐፍቶቻቸው ላይ የተጻፈውን ነው አውጥተው የሚናገሩት። ሰዎች ሲሰሙ ቀልድ ሊመስል ይችላል፣ ግን የተጻፈው እውነት ነው። በቃ የተጻፈውን ትክክለኛውን ትምህርታቸውን ነው የሚገልጡትና አሁን በእነዚህ በዶግማዎቹ የተብራሩትን መጽሐፍ እያመጣን ስናሳይ ምን እንደሚሉ ደግሞ እናያለን ለማለት ነው። ተባረክ። እሺ ጸጋ ይብዛል። ደመላሽ ሰላም ብራዘር እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን በሰላም ጠበቀን። እሺ ኤርሚ አለ? እንብላ ትንሽ ቢዚ ነኝ። እሺ ችግር የለም። እሺ ብሩኬ ተቀበሏ። እሺ ደመላሽ እንኳን ደህና መጣ። እንኳን በሰላም ጠበቀን። መልካም። ስላሴ
ከርስ አላቸው ብለህ ታምናለህ? ከርስ አላምንም። መጽሐፋችሁ ግን ስላሴ ከርስ አላቸው ይላል። አይ አላምንም። አይ መጽሐፋችሁ የኢትዮጵያ ኦርቶዶክስ መጽሐፍ እንደዛ ይላል። መዝገበ ጸሎት መልካ ስላሴ ላይ ስላሴ ከርስ አላቸው ብሎ ተጽፏል። አዲስ ኪዳን ነው ብሉይ ኪዳን? መዝገበ ጸሎት አልኩህ እኮ መዝገበ የጸሎት መጽሐፍ አታውቀውም? መዝገበ ጸሎትን እሱ ምን ይባላል አንተ ካወቀው? ምኑ አሁን የጠየቀኝ መዝገበ ጸሎት አልኩ። የጸሎት መጽሐፋችሁ እናንተ የጸሎት መጽሐፍ ላይ መልካ ስላሴ ከርስ አላቸው ተብሎ ተጽፏል። ከርስ አላቸው ብለህ ታምናለህ አንተ? ከርስ አላቸው? እሺ ስላሴ ጭን አላቸው ብለህ ታምናለህ? አይ በዚህ አላምንም። ጾታስ አላቸው ብለህ ታምናለህ? አሁን የእናንተ የቤተክርስቲያናችሁ ትምህርት ነው። እኔ ጾታስ አላቸው ብለህ ታምናለህ? ስላሴ ስንት ናቸው አለ አንተ? አይ አንተ አሁን ለመመለስ ነው የገባው የአንተን ትምህርትና ጠይቀው መመለስ ነው ያለብህ። ጾታስ አላቸው ብለህ ታምናለህ? እኔ ለምን አልመልስልህም መሰለህ? እሺ መልስ የሌለ ነው የታወቀ ነው። አይ መልስ የሌለ ሳይሆን በእኔ አትከራከሩ ስላለ እሱ ላለው ቃል ደግሞ እኔ በሰው እሱ ባለው አልከራከርም። ነገ ቢሆን ግን ትከራከር ነበር አይደል? ነገ አሁን ሰዓቷ ናት እንዳትከራከር ያደረገች ኮንዲሽኑ ነው። አይ በዛ ሳይሆን እንዴት ነው መሰለህ እዚህ አትሊስት ግልጽ ነው የምነግርህ። እኔ ጴንጤም ሆንኩ ኦርቶዶክስም ሆንኩ ሙስሊምም ሆንኩ እኮ መጽሐፍ ምንድን ነው የሚለው? በእኔ አትከራከሩ ነው የሚለው። አይ አሁን እኮ አልተከራከርንም፣ ጠየቅንህ እንጂ እምነትህን ንገረን ነው እያልን ያለ ነው እንጂ አልተከራከርንም እኮ። እኔ ኦርቶዶክስ ነኝ፣ ትክክለኛ ኦርቶዶክስ። የምርህን ነው? መች ነው ኦርቶዶክስ ይሆን? መች ነው ይባላል እንዴ? አይባልም። መች ነው አይባልም። ስፈጠርም ኦርቶዶክስ ነኝ። ስትፈጠር ጀምሮ ወርሰህ ነው ማለት ነው አይደል? አዎ። ሌላስ ምን አወረሱ ቤተሰቦች ከኦርቶዶክስነት ውጪ? ምን ያወርሱኛል? ይሄን ብቻ ነው ያወረሱክ? ኢየሱስ ሙቶልሃል። በቃ እሱን ልንገርህ እኔ። ኢየሱስ ሙቶልሃል። ኢየሱስ ይወድሃል። መዳኛው ኢየሱስ ብቻ ነው። በክርስቶስ ካልሆንክ ዘመን ተበልቶ ወደ ሲኦል ትሄዳለህ። ካለህበት ቦታ ሊያወጣ የሚችለው ብቸኛው አማራጭ፣ ብቸኛው መንገድ፣ ብቸኛው ህይወት ኢየሱስ ክርስቶስ ነው። እሱን አዳኝ አድርገህ ብትቀበል ከዚህ ካለህበት የሸክም ህይወት ያሳርፋል። ወደ ክርስቶስ ኢየሱስ እንድትመጣ ጥሬ ነው። ያለ እርሱ እረፍት ስለሌለ ሰው ኦርቶዶክስ ስለሆነ አይድንም። ሌላ እምነት ውስጥ ስለሆነ አይድንም። ጴንጤ ስለሆነ አይደለም ሚድ ነው፣ በኢየሱስ ሲሆን ነው። እምነት የሚወረስ አይደለም። እምነት በልብ ነው። እሺ ከእግዚአብሔር ቃል በልብ ውስጥ የሚፈጠር ነው እምነት። በእግዚአብሔር ቃል የሚፈጠር እምነት እስከሌለ ድረስ አንተ ማህበርተኛ እድርተኛ ብቻ ነው የምትሆነው። ወደ ክርስቶስ ኢየሱስ በመምጣት ህይወትን ማስመለጥ መቻል አለብሽ ወንድሜ። ኢየሱስ ይወድሃልሽ። ግን በነገራችን ላይ እንዴት ነው መሰለህ የሰው እምነት አንድ አይደለም ታውቃለህ? ወይ ቤተክርስቲያን ስለሄድክ ወይ ቸርች ስለሄድክ ወይ መስጊድ ስለሄድክ አይደለም። እምነትማ በውስጥ እኮ ነው። እኔ ኦርቶዶክስኛ አንድ ቀን ቤተክርስቲያን አይደለም እንዲህ በውስጤ ነው ማምንበት እንጂ ሌላ ነገር ውስጥ ላይ ነው። ልዩነት የለውም። ቤተክርስቲያን ብትሄድም ባትሄድም ቤትህ ብትሆንም ልዩነት የለውም። እዛ ብትሄድም ቤትህ ውስጥ ሆንክም ዞሮ ዞሮ ኢየሱስን እስካላገኘ ድረስ ምንም ትርጉም የለውም። ህይወት ኢየሱስ። እኔ በአንድ መድኃኒዓለም ነው የማስበው። በቃ በሱ ነው ማምነው። ከሱ ጋር ነኝ ሁሉ ጊዜ። በየሄድኩበት ጨለማዬ ብርሃን ነው ለኔ። አንተ ብርሃን ነህ ማለት ነው። አይ እኔ በየሄድኩበት ብርሃን ነው። ክፉ አይነካኝም፣ ምን አይነካኝም። በሱ ነው ማምነው፣ በሱ ነው የምሄደው። እኔ እኮ አንተ ብርሃን ነህ ማለት ነው። በብርሃን ነው ያለኸው።
እኔ በሱ ብርሃን ያለሁት እንጂ በራሴ ብርሃን ሳይሆን በሱ ብርሃን። አንተ ብርሃን ነህ ወይ ነው ጥያቄ? እኔ ብርሃን አይደለሁም። ከኔ በፊት ያለው አምላኬ ብርሃን ነው ለኔ። አምላክማ ብርሃን ነው ግን አዎ የድንግል ማርያም ልጅ ኢየሱስ ክርስቶስ ከፊት ለፊቴ ብርሃን ነው ለኔ። አሁን ሰው ብርሃን በሆነው አምላክ ሲሆን እሱም ብርሃን ይሆናል። አሁን ችግሩ አንተ ብርሃን የሆነውን አምላክ ሰዎች ነገሩክ፣ ስለሱ ሰማህ እንጂ በእርሱ አልሆንክም። በእርሱ ብትሆን ኑሮ አንተም ብርሃን ትሆን ነበር፣ ወደ ብርሃን ብትመጣ ማለት ነው። እና አሁንም ጥሬ ወደ ኢየሱስ እንድትመጣ ነው። እሺ ኢየሱስን እስካላገኘ ድረስ ብትሞት አሁን ወዴት የምትሄድ ይመስልሃል? እኔ ወደ ገነት። በየትኛው ስራ ነው ገነት መገባው? በየትኛው ስራ? በማጥፋት ይሆናል። በምን ይሆናል? በማጥፋት ማለት በማጥፋት ስለ ያው አንድ ክንድ ባዶ ከሆነ ሁሉ ጊዜ ጥፋተኛ ነህ እኮ። ታዲያ ጥፋተኛ ኃጢአተኛ ሲሆን ገነት ይገባል እያልከኝ ነው? አይ ጥፋት የሰራማ ገነት አይገባም። አንተ ጥፋት የለብህም፣ ኃጢአት የለብህም። ጥፋት አለብኝ፣ ኃጢአት አለብኝ። እዚህ ምድር ላይ ግን ምንድነው መሰለህ ኃጢአት ያለበት ሰፊ ጥፋት ያለበት የት ነው የሚገባው? ጀነት ነው። ጥፋት ያለበትማ ገሃነም ነው የሚገባው። በአንተ ንግግር እኮ ገሃነም ነው የምገባው እያልክ ነው ያለው። ጥፋት አለብኝ ካልክ ገሃነም ነው የምገባው እያልክ ነው። አዎ ጥፋቴንማ ንስሐ ገብቼ ራሴን አስተካክዬ ጌታዬ ለምኜ አጣቴን ይቅር በለኝ ብዬ መቼ ፈጣሪ መምጫው ይታወቃል እንዴ? አይ አንተ መቼ ነው ንስሐ የምትገባው ነው ያልኩክ። እኔ እሱ ባለቀን እኮ ለምን እሱ ባለቀን? አሁን እሱ ነው ዛሬ ብሏል እሱ ንስሐ እንድገባ። ለምን ዛሬ ንስሐ ገባ? እኔ ንስሐ የምገባበትን ቀን እሱ ምድር እንደፈጠረ አንድ ቀን እኮ ዛሬ አለ እኮ በቃ። አይ እንደ ትንቢተ ዳዊትም በህልምም ይሁን በቅጀትም አንዴ ያሳየኛል። በዛ ነፃ ልሆን ይችላል። ጌታ ይርዳ ካለህበት ቦታ እንድትወጣ እንግዲህ ቃሉ ይርዳክ። እሱ ነው ልልህ የምችለው። በሸክም ውስጥ እንዳለ ያለውኝ በድካም ውስጥ እንዳለ ያለው ጌታ እንግዲህ ይርዳ ወንድም አለ ደመላሽ። አንተ ባልከው በጌታ ቃል ከሆነ እቀበልሃለሁ። በቃ ጥሩ ነገር ነው የነገረ ደመላሽ። እና ንስሐ ለመግባት ጊዜ አትፍጅ። ከጌታ ጋር ቶሎ ተስማማ። እሺ ወዳጄ። እሺ ጌታ ደግሞ ይወዳል። እሺ ያ ፍቃደኛ ነህ እንጸልይልህ? አዎ እሺ እሺ። ምናልባት ይቺ ቀን ለአንተ የመዳኛ ቀን ትሆናለች እና ዊኔቨር ነው የምናውቀው ነገር የለምና እግዚአብሔር ይህንን እድል በዚህ ሰዓት እንድትሰማ ያደረገ እግዚአብሔር ነው የሚሆነውና ከጌታ ጋር መስማማቱ ለአንተ ይጠቅማል። ነጋችን በእጃችን ስላልሆነ ማለት ነው። እሺ በጸሎት ልምራህ። እኔ የምለውን የራስህ ጸሎት አድርገህ ለጌታ ንገረው፣ ለእግዚአብሔር ንገረው። እሺ ከቻልክ ተንበርክከ እግዚአብሔር በሁሉ ስፍራ ላይ ስላለ ያንተን ጸሎት፣ ልመናህን፣ የልብህን ፍላጎት ሁሉ እግዚአብሔር ይሰማል፣ ያደምጣል፣ ያያል። እሱ በሁሉ ቦታ ላይ ስላለ ማለት ነውና ተንበርክከ ይህንን ጸሎት ለጌታ ንገረው። ጌታ ሊቀበል ፈልጎ ነው እንደምነት ንስሐ መግባት ፈልገው ነው። እውነተኛ ነው ደመላሽ፣ እውነትህ ነው። ሰው ካለው እውነትህ ነው ወይ?
ደመላሽ እያዋራ ነው። እየሰማሁ ነው። እውነትህን ነው ወይ? እኔ እውነቴን አይደለም ከእውነትን አይደለም እኮ ለዛ ነው ከጠይቆ ወንድምነት ጠይቆ ለዚህ ነው። ስለዚህ ታች ረድ ብራዘር፣ እሺ ታች ረድ። በጋዛ አይደለም የምናገለግለው። እሺ ራሳችሁንም ታታልሉት። ኦኬ እዚያ አታታለልም እግዚአብሔርን። እኛ ልታታልሉ ትችላላችሁ፣ ግን ጌታን አታታልሉ። ቴንኪው ወንድምነት፣ ጸጋ ይብዛል። እሺ እንግዲህ ይህ ትውልድ ነው ያለው ምን ያህል ገና ወንጌል መስበክ እንዳለብን ለምድራችን ኢየሱስን ማሳየት እንዳለብን ትልቅ አሳይመንት በየቀኑ እንደምትይዙ አስባለሁ። በጌታ ፊት የምትሆኑበት ጌታን የምትጠይቁበት በጣም ብዙ ርዕስ እግዚአብሔር እየሰጣችሁ እንደሆነ አስባለሁ። አይደል? የሚያስቅ አይደለም፣ ምንም ደስ የሚል ነገር አይደለም የምናየው። በጣም የሚያሳዝን ልብ የሚሰብር ትውልዳችን ላይ አሁንም ምን ያህል ትልቅ ጨለማ እንዳለ ነው የምትረዱትና ሃይማኖታዊ መልክ አለው፣ ግን ኃይሉን የካደ ትውልድ ነው የምታዩትና we have to pray ወገኖች፣ መጸለይ ያለብን በእውነት። እሺ ሰላም ኪያ፣ ሰላም ኪያ ይሰማል ወይ? ይሰማሻል? ሚውት ነሽ ወይ? ሚውት ነህ ኪያ? እሺ ሰላም አእምሮ፣ ሰላም እንዴት ነህ? አለ ጋርምስ ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና መጣሽ። እሺ ሜላ ያለ እሺ አይምሮ እንዴት ነህ? ሰላም። ስለ ስላሴ እያወራን ነውና ኩነት በስላሴ ኩነት የሚል ትምህርት አለ አይደል? ኩነት ምን ማለት ነው? ኩነት ሞቅ አታውቀውም? ካላወቅከው ለማውራት ይቸግራል። ሰምተህ አታውቅም ኩነት ሲባል? ኩነት እንጃ እኔ ሰምቼ አላውቅም። ኦኬ፣ ስለ ስላሴ ምንድን ነው የምታውቀው? እስቲ ንገረን። ስለ ስላሴ በስላሴ ታምናለህ? አምናለሁ። ስላሴ እስቲ ስለ ስላሴ የሆነ ነገር በላይ። አይ እኔ አሁን ያልኩት ቅድም እግራለሁ ጭናለሁ ምናምን ስትል ሰምቼ እንጂ እውቀቱ ብዙም የለኝም። ኦኬ፣ ስለዚህ ምን ልትለን ነው? ጭን የለውም ልትለን ነው ወይስ አለው ልትለን ነው? አይምሮ ቶሎ እያወራ እንጂ ሚውት አታርገው። 2 ወር ነው 3 ወር ሆነው እንዴ ከሙስሊሙ ጋር ጭናለሁ ጭን የለውም ብሎ በሚል የተጨቃጨቁበት ጊዜ በሰፈሩት ቁና መሰፈር ማለት ይሄ ነው። በጣም እነሱ ቤት በቃ ሁለቱም ቤት ኦርቶዶክስም ሙስሊም ቤት ጭናለሁ ጭን የለውም ሆነ እኮ አሁን በቃ ምንም ሳይክርክሩ ተገለጸም በሚለው አልተገለጸ። አሁን ኦርቶዶክስ አልተገለጸው ነው ማለት ነው። ሁለቱንም እኛንን ማናዘዝ ያለብን። ሁለቱም ባለ ጭናሞች ናቸው። ጭናሞቹ ግቡ እያልን እያስገባን እኛንን ማናዘዝ ያለብን። የዚህኛው ደግሞ ይመስላል አይደል? የዚህኛው ጾታ ነው። ቢያንስ የዚህኛው ጾታው ተገልጧል። አዎ መልሷ እንግዲህ እስቲ አይምሮ መልስለት ከሚለው እስካሁን ቴንክ እሺ አይምሮ
ሁሉ 303 ሰው ተቀምጦ እናንተ እንደዚህ ብላችሁ እንትን ስትሉ ለህሊናችሁ ትንሽ እንትን አይልም? ስላሴን በዚህ ሰዓት ማቅ ሰው አለ ብላችሁ ነው እኮ ንገረኝ አልኩ እኮ ከቅድም ጀምሮ ንገረኝ እያልኩ ነው። ስለ ስላሴ እስቲ ንገረኝ እያልኩ ነው። እኔ እነግርሃለሁ ግን ችግር የለውም እኮ ንገረኝ። በቃ ንገረን እስቲ ስላሴ ንገረን። ሄድክ